እንኳን ለመጥምቀ መለኮት ለቅዱስ ዮሐንስ ወርሃዊ መታሰቢያ በዓል እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ መታሰቢያ በዓላቸው በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃን፣ የቅዱሳን ሰማዕታት ወዳጆች በልዑል እግዚአብሔር አምላክ ፍጹም ሰላምታ እንደምን ቆያችሁ እያልን ከዚህ በመቀጠል የግንቦት 30 ቀን የቅዳሴውን ምስባክና በቅዳሴ ጊዜ የሚነበበውን ምንባብ እናሰማለን። መዝሙር 84 ቁጥር 11 እግዚአብሔር አምላክ ምሕረትንና እውነትን ስለወደደ ሞገስንና ክብርን ይሰጣል። እግዚአብሔር በቅንነት የሚሄዱትን ከመልካም ነገር አያሳጣቸውም። እስመ ምጽዋተ ያበድር እግዚአብሔር ይሁብ ክብረ ሞገሰ እግዚአብሔር ያስተጽየንሶሙ በረከቱ ለእለ ያሐውሩ በግንቦት 30 ቀን በቅዳሴ ጊዜ የሚነበብ የመጀመሪያው ምንባብ የሐዋርያው ቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች አንደኛ ቆሮንቶስ ምዕራፍ 15 ቁጥር 1 እስከ ቁጥር 12። ቃሉም እንዲህ ይላል። ወንድሞች ሆይ የሰበክሁላችሁን ደግሞም የተቀበላችሁትን በእርሱም ደግሞ የቆማችሁበትን በእርሱ ደግሞ የምትነሱበትን ወንጌል አስባችሁ በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበክሁላችሁ አሳስባችኋለሁ። እኔ ደግሞ የተቀበልሁትን ከሁሉ በፊት አሳልፌ የሰጠኋችሁ እንዲህም ብዬ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረም፣ መጽሐፍም እንደሚል በሦስተኛው ቀን ተነሣ። ለኬፋም ታየ፣ በኋላም ለ12ቱ ከዚያም በኋላ ከ500 ለሚበዙ ወንድሞች በአንድ ጊዜ ታየ። ከእነርሱም የሚበዙ እስካሁን አሉ፣ አንዳንዶች ግን አንቀላፍተዋል። ከዚህም በኋላ ለያዕቆብ ኋላ ለሐዋርያት ሁሉ ታየ። ከሁሉም በኋላ እንደ ጭንጋፍ ለምሆን ለእኔ ደግሞ ታየኝ። እኔ ከሐዋርያት ሁሉ የማንስ ነኝና የእግዚአብሔርን ቤተ ክርስቲያን ስላሳደርኩ ሐዋርያ ተብዬ ልጠራ የማይገባኝ ነገር ግን በእግዚአብሔር ጸጋ የሆንሁ እኔ ነኝ።
ለእኔም የሰጠኝ ጸጋ ከንቱ አልነበረም። ከሁላችሁ ይልቅ ግን ደከምሁ። ዳሩ ግን ከእኔ ጋር ያለው የእግዚአብሔር ጸጋ ነው እንጂ እኔ አይደለሁም። እንግዲህስ እኔ ብሆን እነርሱም ቢሆኑ እንዲሁ እንሰብካለን፣ እንዲሁም አመናችሁ። በግንቦት 30 ቀን በቅዳሴ ጊዜ የሚነበብ ሁለተኛው ምንባብ የሐዋርያው የቅዱስ ዮሐንስ መልእክት አንደኛ ዮሐንስ ምዕራፍ 2 ቁጥር 27 እስከ ፍጻሜ። ቃሉም እንዲህ ይላል፣ እናንተስ ከእርሱ የተቀበላችሁት ቅባት በእናንተ ይኖራል። ማንም ሊያስተምራችሁ አያስፈልጋችሁም። ነገር ግን የእርሱ ቅባት ስለ ሁሉ እንዲያስተምራችሁ እውነተኛም እንደሆነ ውሸትም እንዳልሆነ እናንተንም እንዳስተማራችሁ በእርሱ ኑሩ። አሁንም ልጆች ሆይ በሚገለጥበት ጊዜ እምነት እንዲሆንልን በመምጣቱ በእርሱ ፊት እንዳናፍር በእርሱ ኑሩ። ጻድቅ እንደሆነ ካወቃችሁ ጽድቅን የሚያደርግ ሁሉ ከእርሱ እንደተወለደ ወቁ። በግንቦት 30 ቀን በቅዳሴ ጊዜ የሚነበብ ሦስተኛው ምንባብ የሐዋርያት ሥራ ምዕራፍ 18 ቁጥር 23 እስከ ፍጻሜ። ቃሉም እንዲህ ይላል፣ ጥቂት ቀንም ቆይቶ ወጣ፣ ደቀ መዛሙርቱንም ሁሉ እያጸና በገላትያ ሀገርና በፍርግያ በተራ አለፈ። በወገኑም የእስክንድርያ ሰው የሆነ ነገር አዋቂ የነበረ አጵሎስ የሚሉት አንድ አይሁዳዊ ሰው ወደ ኤፌሶን ወረደ። እርሱም በመጽሐፍት ዕውቀት የበረታ ነበር። እርሱም የጌታን መንገድ የተማረ ነበር። የዮሐንስንም ጥምቀት ብቻ አውቆ በመንፈስ ቅዱስ ሲቃጠል ስለ ኢየሱስ ይናገርና በትክክል ያስተምር ነበር። እርሱም በምኵራቦች ገልጦ ይናገር ጀመር። ጵርስቅላና አቂላም በሰሙ ጊዜ ወስደው የእግዚአብሔርን መንገድ ከፊቱ ይልቅ በትክክል ገለጡለት። እርሱም ወደ አካያ ማለፍ በፈቀደ ጊዜ ወንድሞቹ አጽናኑት። ይቀበሉትም ዘንድ ወደ ደቀ መዛሙርቱ ጻፉለት። በደረሰም ጊዜ አምነው የነበሩትን በጸጋ እጅ ይጠቅማቸው ነበር። ኢየሱስ እርሱ ክርስቶስ እንደሆነ ከመጽሐፍት እየገለጠ ለአይሁድ በሁሉ ፊት በጽኑ ያስረዳቸው ነበርና። በግንቦት 30 ቀን በቅዳሴ ጊዜ የሚነበብ የወንጌል ምንባብ የሉቃስ ወንጌል ምዕራፍ 10 ቁጥር 1 እስከ ቁጥር 12። ቃሉም እንዲህ ይላል፣ ከዚህም በኋላ ጌታ ሎሌዎቹን 70 ሾመ። ሁለት ሁለትም አድርጎ እርሱ ሊሄድበት ወዳለው ከተማና ስፍራ ሁሉ በፊቱ ላካቸው። አላቸውም፣ መኸሩስ ብዙ ነው፣ ሠራተኞች ግን ጥቂቶች ናቸው። እንግዲህ የመኸሩን ጌታ ከመኸሩ ሰራዊት እንዲልክ ለምኑት። ሂዱ፣ እንደ በጎች በተኩላዎች መካከል እልካችኋለሁ። ኮረጆም ከረጢትም ጫማም አትያዙ፣ በመንገድም ለማንም እጅ አትንሱ። ወደምትገቡበት ቤት ሁሉ አስቀድማችሁ ሰላም ለዚህ ቤት ይሁን በሉ። በዚያም የሰላም ልጅ ቢኖር ሰላማችሁ ያድርበታል፣ አለዚያም ይመልሳችኋል። በዚያም ቤት ከእነርሱ ዘንድ ካለው እየበላችሁና እየጠጣችሁ ተቀመጡ፣ ለሠራተኛ ደሞዙ ይገባዋልና። ከቤት ወደ ቤት አትተላለፉ። ወደምትገቡባት ከተማ ሁሉ ቢቀበሏችሁ ያቀረቡላችሁም ብሉ። በእርስዋም ያሉትን ድዌዎች ፈውሱና የእግዚአብሔር መንግሥት ወደ እናንተ ቀረበች በሏቸው። ነገር ግን ወደምትገቡባት ከተማ ሁሉ ባይቀበሏችሁ ወደ አደባባይዋ ወጣችሁ ከከተማችሁ የተጣበቀብንን ትቢያ እንኳን እናራግፍላችኋለን፣ የእግዚአብሔር መንግሥት ግን ወደ እናንተ እንደ ቀረበች ይህን እወቁ በሉ። እላችኋለሁ በዚያን ቀን ከዚያች ከተማ ይልቅ ለሰዶም ይቀላታል። ስለ ቃሉ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ የከበረና የተመሰገነ ይሁንልን። የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ከዚህ በመቀጠል የመጥምቀ መለኮት የቅዱስ ዮሐንስን ታሪኩን እናሰማለን።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የቅዱስ ዮሐንስን ታሪክ እናሰማለን። ጸሎቱና በረከቱ ከሁላችን የጥምቀት ልጆቹ ጋር ይሁን ለዘላለሙ አሜን። ይህም መጽሐፍ በክርስትና ባለጠጋ የሆነ የመጥምቁ የቅዱስ ዮሐንስን ሕይወቱን እንዴት እንደሆነ የራሱን መቆረጥ እንዴት እንደሆነ ይናገራል። ልሳነ ወርቅ የተባለ የቁስጥንጥንያው ሊቀ ጳጳሳት ቅዱስ ዮሐንስ እንደተረጎመው አትራኪያ ወደ ተባለች ደሴት በተሰደደ ጊዜ በኢየሱስ ክርስቶስ ያመነው ኬልቄዶናዊው አይሁዳዊው በክርስቶስ ባለጸጋ ስለሆነ ስለ ንጹሕ ቅዱስ ዮሐንስ የተቀደሰች ራስ በጠየቀው ጊዜ የሕይወት ታሪኩን በመሰብሰብ ትርጓሜን በቀባሪ ቋንቋ በእግዚአብሔር ፈቃድ ትንሽ ተናገረ። ነቢይ መጥምቁና አገልጋይ ስለሆነ በእግዚአብሔር ፊት ስለተላከው ስለ ቅዱስ ዮሐንስ ከታምራቱ ትንሽ እናገር ዘንድ ልቦናዬ ተነሳሳብኝ። ወንድሞቼ ዮሐናንና አምዳኖን ሆይ በዚያን ዘመን የተደረገ የንጉሥ ሄሮድስን ተግባር ባሰብኩ ጊዜ አደነቅሁ። የጌታችን የኢየሱስ ክርስቶስን ዜና በሰማ ጊዜም እኔ ራሱን ያስቆረጥኩት በክርስትና ባለጠጋ የሆነ ይህ ዮሐንስ ነው። እነሆ ከሙታን መካከል ተነስቷል፣ ስለዚህም ይህን ታምር ያደርጋል አለ። ወንድሞች ሆይ ለምን ነቢይን ገደለ? ቅን የሆነ የምሥራችን ስለተናገረ ነው እንጂ። ይህ ቅዱስ ዮሐንስም እውነትን የማይከተል የሄሮድስን ሕግ የሚቃወም ሆነ። በሚሰቃይበት እርኩሳን በሆኑ ፍላጻዎቹ ሕግ ተመልቶአልና በአመፅ ነቢይን ገደለ። ጌታችን ኢየሱስ ክርስቶስ እንደ መሰከረለት ሴቶች ከወለዷቸው የሚበልጠው የሌለ ጻድቅና ሰማዕት ሰውን ለምን ገደለ? ያለ ውሃ ያለ ምግብና ያለ ልብስም በገዳም ኖረ። ቅዱስ ዮሐንስ ወደ ምድረ በዳ ኮብልሎ መኖሪያውን ገዳም አደረገ። ከዘመዱ ከአዝማዱና ከሰው የኮበለለ አይደለም፣ ክፉ ተግባራትንና ሥጋዊ በደልን እንዳይሰማ እንዳያይ ኮበለለ እንጂ። እርሱ ፈጽሞ አልዘራም፣ አላጨደም፣ አልለቀመም፣ መዝጊያ ቤትና አልጋም አልነበረውም። ሥጋዊ ፍላጎቱን ገታ። የሚለሰልስና የብርቶች ጎበዞችን ሰውነት የሚያደክም ምቹ ምንጣፍም አልነበረውም፣ መብራትም አልነበረውም። ከዚህ ዓለም እስከሚለይ ድረስ ዋሻና ጋሻ አልነበረውም። ከነገሮችም ሁሉ ምንም አልፈለገም። ከሚያምር ቤት አልተቀመጠም፣ በፍርኩታ ስር ነው እንጂ። ቤቱ ይህች ነበረች፣ ምግቡም ጎመንና የገዳም ማር ነበር። መጠጡም ከዓለት ጥላ ስር የመነጨ የሚወርድ ያማረ ውሃ ነው። አሁንም ስለ እርሱ እናገር ዘንድ ዘመኑ ጠራኝ። ሄሮድስ ዮሐንስን ይገድለው ዘንድ በፈለገበት ዘመን ከተደረገው ትንሽ እናገራለሁ። እርሱ ትንሽ ሕፃን እያለም እናቱ ከእርሱ ጋር ወደ ገዳም ሸሸች። እነሆም የተነገረው ይፈጸም ዘንድ የሽማግሌው ካህን የዘካርያስና የሚስቱ የኤልሳቤጥን ዜና ልናስታውስ ይገባናል። ሄሮድስ ሲገድላቸው ዘንድ ሕፃናቱን በፈለጋቸው ጊዜ ታቦቱ ወዳለበትና ወደ ካህኑ ዘካርያስ ገባች። ሕፃኑን በመግደል ምክንያትም የሆነውን ሁሉ አስረዳች። ዘካርያስም መለሰላት፣ ወደ እኔ ከመምጣትሽ በፊት ሁሉንም አውቄአለሁ አላት። ስለ አንዱ ተወዳጅ ልጄ ምን ላድርግ አለችው። የተባረከው ሽማግሌም ወደ ደብረ ሲና ሂድ፣ ፈልገው ካጡትም በእርሱ ፈንታ እኔን ይገሉኛል አላት። በመለያየታቸው ምክንያት የሆነው ለቅሶ ምን ይደንቅ! ዘካርያስም ልጁ ዮሐንስን በእቅፉ ያዘው፣ እንባው እስኪፈስ ድረስ አለቀሰ። እጅ ነሳውና ሸኘው፣ ለእናቱም ሰጠው። የተቀደሰችው ባልቴትም እኔ በሚሄድባት ገዳም እድን ዘንድ በጸሎትህ አስበኝ አለችው። በዘመንሽ መጨረሻ በሽምግልና ይህንን ልጅ የሰጠሽ አምላክ በምትሄጅባት በዚያች በረሃ
እርሱ ይጠብቅሽ እያለ ጸለየላት። ያን ጊዜም የሚያጽናናት ሰው ሳይኖር ወደ በረሃ ሄደች። ወንድሞቼ የዚህችን የደከመች ሴት ሰውነት አያችሁን? የሚያጽናናትን መንገድ የሚያመለክታትን እንዴት አትለምንም? ከእርሷ ጋርም ስንቅንና ውሃ መንገድ የሚመራትን አልያዘችም። ባሏንም እንዴት ብቻዬን ወደ በረሃ ትልከኛለህ አላለችውም። ከአራዊቱ የተነሳ አልፈራችም። በዚያች በረሃ ማደሪያ አልነበረም፣ መጠጊያም አልነበረም። እነሆ ቅዱስ ወንጌል እንዲህ ሲል ተናገረ። አንቺ ይህ ልጅ ከመወለዱ በፊት የተነገረውን ረሳሽ? 3 ዓመት አጠባሽው። በሕፃንነቱ ስለ ምግቡ ያሰበልሽ ማን ነው? ከአንቺ ወገን የምትሆን ማርያምም በሄሮድስ ፊት ሸሽታለች። ነገር ግን እንደ አንቺ አይደለም፣ እርሷን ዮሴፍ ያረጋጋታልና። ሰሎሜም በየሀገሩ በየቦታው ስትሄድ ታገለግላት ነበርና። አንቺ ግን ወደ ታነጹ ሀገሮችና ቦታዎች ወደ ሰዎችም አልሄድሽም። ዛሬም የከበረችና የተባረከች ባልቴት ኤልሳቤጥ የምትለውን ስማ። ለምን ታደንቃላችሁ? እኔ የሚያመለክተኝ የሚመራኝ ሰው ሳይኖር ወደ በረሃ ሄዳለሁ። የእግዚአብሔር መልአክ በፊቱ በማስተማርና በመስበክ የሚመላለስለት ልጅ ከእኔ ጋር እያለ እንዴት እፈራለሁ? ዳግመኛ ይህ የመላእክት አለቃ ቅዱስ ገብርኤል በበረሃ ይቀድመኛል። የእናቱን ድምፅ በሰማው ጊዜ እንዲሁ ሕፃኑ በፍጹም ደስታ በማኅፀኔ ተንቀሳቀሰ፣ ዘለለ። እኔ ከልጅ ጋር ወደ በረሃ ሄዳለሁ። የግመል ጠጉር ይለብሳል፣ ወገቡንም በጠፍር ይታጠቃል። ለተቀደሱ መነኮሳትም ገዳምን ያንጻል። ከሽማግሌው ካህን ከአባቱ ሳይርቅ ንጹሕ ቁርባንን ያቀርባል። በማስተማር በፊት በፊቱ ሲሄድ እንዴት ይርቃል! ነገር ግን መንገዱ ይጠርግለታል። የተባረከው ካህን ሽማግሌው ዘካርያስም የሄሮድስ መልእክተኞችና ሰራዊቱ በእርጅና ጊዜ ስለተገኘው ልጁ ይጠይቁት ዘንድ ወደ እርሱ በቀረቡ ጊዜ አልካደም። ያለበትንም ቦታ አላውቅም ብሎ አልማለም፣ አመነ እንጂ። ዘካርያስ እናቱ ወደ በረሃ ሄዳለች አላቸው። ጻድቅ ሽማግሌ ሆይ የእፉኝት ልጆችን በጎችን የሚያጠፋ ነጣቂ ተኩላዎችን እንዴት አመለከት? እናቱ በርግቦች ማደሪያ ሳለች በሽምግልና ዘመን የተወለደ የሕፃኑን ቦታ ለእፉኝት ልጆች እንዴት አሳየህ? የእባብ ልጆችንስ እንዴት ጠቀስካቸው? ሰራዊቱ በሰይፍና በጦር ሆነው በተመለከትህ ጊዜ ሰውነትህ ፈራች፣ በቀናች ቃሉም ስላመንህ ነው እንጂ በሐሰትና በአመፅም አይደለም። አማኙ ሽማግሌ ሆይ አገልግሎትህ የተገባችው ብፁዕ ነው። በሰማይና በምድር ላይ በሕጉ የሚገኝ ክብርን ተቀብለሃልና ልጅህንም ከፍ ባለች ቤት በሰማይ አይተሃልና። አንተም እነሆ 3 አክሊሎትን ተቀዳጀህ። በክህነት በትንቢት እውነትን በመመስከር አክሊል አጌጥህ። ሕግ የሌለው ይህ ሄሮድስም ስለ ሕፃኑ ዮሐንስ በሰማ ጊዜ አባቱ ዘካርያስን ይገድለው ዘንድ አዘዘ። ያን ጊዜም በመሠዊያው ታቦት ፊት ገደሉት። ያን ጊዜም ካህናቱ የከበረ ሥጋውን ገነዙት፣ በአባቱ በበራክዩ መቃብርም ቀበሩት። ልጁ ቅዱስ ዮሐንስም ከአራዊት ጋር በምድረ በዳ ተቀመጠ። እናቱም ይበላ ዘንድ ጎመንና የገዳም ማር ለማምጣት ወጣች። እነሆ በአባቱ ክፉ ምግብ አይመገብም፣ በአፉም እርኩስ ነገር አይገባም፣ የሚያሰክር ወይንና ጠጅም አይጠጣም ተብሎለታልና። 5 ዓመት ከተፈጸመ በኋላ በዘመን የከበረች ንጽሕት ኤልሳቤጥ አረፈች። ቅዱስ ዮሐንስም በእርሷ ላይ እንዲሁ ያለቅስ ነበር። በዚያም ገዳም እነሆ 5 ዓመት ከ6 ወር ተቀመጠ። ጌታችን መድኃኒታችን ኢየሱስ ክርስቶስ እናቱ ቅድስት ድንግል ማርያም፣ ሰሎሜ፣ ዮሴፍ ወደ ግብፅ ከገቡና
ከሃዲው ሄሮድስ ከሞተ በኋላ የተሰወረውን የሚያውቅ ጌታችን ኢየሱስ ክርስቶስ ተናገረ። ለእኔ የተመረጠ ዮሐንስ እነሆ ስለ እናቱ ሞትም በበረሃ ልቡናው አዘነ አለ። የጌታችን ዓይኖችም አነቡ። ንጽሕት የምትሆን እናታችን ቅድስት ድንግል ማርያምም ጌታዬ ሆይ ለምን ታለቅሳለህ? አለችው። ኢየሱስም ድንግል ማርያምን ከዘመዶችሽ ወገን የምትሆን ኤልሳቤጥ እነሆ አረፈች፣ ዮሐንስንም ብቻውን በበረሃ ተወችው፣ እርሱም በእርሷ አስክሬን ላይ ያለቅሳል አላት። ዳግመኛም ስለ እርሷ እመቤታችን ቅድስት ድንግል ማርያም አለቀሰች። ያን ጊዜ የምታበራ ደመና ከእነርሱ ዘንድ ደረሰችና ተሸከመቻቸው። ዮሐንስና እናቱ ካሉበት በረሃ ደረሰቻቸው። ዮሐንስ ክርስቶስን ባየው ጊዜ ፈራ፣ በመፍራቱም ፈጽሞ ሸሸ። ያን ጊዜ ጌታችን ፍርሃቱን ጸጥ አደረገለት። ዮሐንስ ሆይ አትፍራ፣ የእናት ዘመዶች ነንና አለው። ሥጋዋን ትገንዝ ዘንድ ትሻለህ አለው። ዮሐንስም ይህን ነገር በሰማ ጊዜ ወደ ኢየሱስ መለስ አለና በኢየሱስ ክርስቶስ ፊት ሰገደ። ጌታችን ከእርሱ ይጠጣ ዘንድ ለዮሐንስ በሚፈልቅለት በምንጭ ውሃ የዮሐንስን እናት እውነት ያጥቡ ዘንድ እመቤታችን ማርያምንና ሰሎሜን አዘዛቸው። ያን ጊዜ ሁለቱም ታላላቅ መላእክት ቅዱስ ሚካኤልና ገብርኤል ደረሱ። ሥጋዋን የሚቀበርበትን ምድር መቃብርም ከፈቱ። ጌታችን መድኃኒታችን ኢየሱስ ክርስቶስም እስከሚቀበር ድረስ ቁመው በሥጋዋ ላይ ይጸልዩ ዘንድ የዘካርያስንና የካህኑ ስምዖንን ነፍስ እንዲያመጡ አዘዛቸው። ያን ጊዜም ካህናቱ ብሩሃን ከሆኑ መላእክት ጋር ደረሱ። እመቤታችን ቅድስት ድንግል ማርያም ሰሎሜና ዮሴፍም በጌታችን በኢየሱስ ክርስቶስ ፊት እስከምትቀበር ቦታዋም በትምህርተ መስቀል እስከምትታሸግ ድረስ በዮሐንስ እናት በኤልሳቤጥ አስክሬን ፊት ቆመው ነበር። የዮሐንስ እናት ዕረፍትም በዚያች ዕለት ሆነ። ዮሐንስም በበረሃ ተዉት። ጌታችንም ወደ ነበረበት ለመመለስ በደመና ተጫነ። እመቤታችን ንጽሕት ቅድስት ድንግል ማርያም ጌታዬና አምላኬ ኢየሱስ ክርስቶስ ሆይ ዮሐንስን ለምን ብቻውን ትተወዋለህ? እናቱ ካረፈች የዱር አራዊት እንዳይበሉት ከእኛ ጋር እንውሰደው አለችው። ጌታችን ኢየሱስ ክርስቶስም ድንግል ማርያምን የሰማያዊው አባቴ ፈቃድ ይህ ዮሐንስ ለእስራኤል እስከሚገለጥ ድረስ በዚህ ዘንድ እንዲኖር ነው። በአራዊቱ ፈንታ መላእክት ከእርሱ ጋር እንዲሆኑ አደርጋለሁ። ይህም የመላእክት አለቃ ቅዱስ ገብርኤል ነው፣ አገልጋዩ ይሆናል፣ ሰማያዊ ኅብስትን ያመጣለታል በማለት መለሰላት። የሚጠጣትን ውሃን በአፉ እንደ እናቱ ጡት የምትጣፍጥ አደረገለት። እስከዚያች ዕለት በበረሃ የጠበቅኩት እኔ አይደለሁምን? በዓለም ካሉት ሁሉ ይልቅ እወደዋለሁና። አባቱ ዘካርያስም ከእርሱ አይደለም ያጽናናዋል እንጂ። እንደ ሁሉም ሰው ቢሞት ነፍሱ ግን በገነት ትኖራለች እንጂ አትሞትም። ዛሬም አብርጥራሞስ የተባለ ዮሐንስን ለተሸከመችው በመቃብር መትላት ሥጋዋም መጥፎ ሽታ አይኖረውም። አንቺን እጅ ነስታሻለች ስማሻለችና እንዲህ ብላ ትንቢት ተናግራለችና ስለ ጌታ ጎን የተነገረው ቃል ይፈጸም ዘንድ እጅ የነሳችኝ ብፅዕት ናት። መግነዟ ከእርሷ አይለይም፣ መቃብሯም አይጠፋም። ነፍሷና ሥጋዋም እርሱን ያረጋጋ ይሆናል። ጌታችን ኢየሱስ ክርስቶስ ስለ ዮሐንስ ይህንን ተናገረ። ጌታችን ከእርሱ ተለይቶ ከፍ ከፍ አለ። ዮሐንስ በበረሃ ትቶት ሄደ። ከጥቂት ቀን በኋላ ደመና ከተወለደባት ሀገር ናዝሬት አደረሰው። ታናሹና ሕግ የሌለው ሄሮድስም እንዲሁ ለጥቂት ዘመን ከቆየ በኋላ በይሁዳ ሀገር ተሾመ። ሚስት ተሆነው ዘንድ በስውር የወንድሙን ሚስት ወሰደ። ባገኛትም ጊዜ በምሽት መቃብር ከእርሷ ጋር ተገናኘ። ይህችም የምትከረፋ ፊቱ ናት። ኃጢአትም በእርሱ ላይ ተፈጸመች። መልአኩ ገብርኤልም ከሰማይ በመጥምቁ ዮሐንስ አንደበት
ሄሮድስ ሆይ የወንድምህን ሚስት ልታገባ አይገባም በማለት ተናገረ። በሕይወት እያለ የዘካርያስ ልጅ ዮሐንስ የወንድምህን ሚስት ለአንተ ልታደርግ አይገባም እንዳለው ሌሊት በሆነ ጊዜ ይህን ቃል ይሰሙ ነበር። በዚህም ቃል ከእርሱ ጋር በመብራት ይጮኹ ነበር። የሚፈልጉትም በመኝታቸው ከእነርሱ ጋር እንደሆነ ይጠራጠሩ ነበር። ነገር ግን ከሚሰሙት ቃል በቀር ምንም አላገኙም። ያን ጊዜ ታላቅ መታወክ ሆነ፣ አላገኙትምና። ይህችም ሄሮድያዳ ፈረሰኞችን ወደ ደብረ ሲና ላክ፣ አንድ ሰው ሳያውቅ ይግደሉት አለችው። ንጉሡም ይህን ማድረግ በፈለገ ጊዜ እግዚአብሔር አድኖታልና ወደ እርሱ የሚሄድበት መንገድ አላገኘም። ከዚህም በኋላ ይህች የረከሰች ሴት ከዚህ በኋላ ድምፁን ከሰማን ይይዙት ዘንድ ጠንቋዮችን አምጣ፣ ኑሮው በበረሃ ከሆነ ከዚህ ከዮሐንስም እንረፍ አለችው። ለሰውነቱ የግመል ጠጉር ነው እንጂ የከበረ ልብስ አልተገባውም። ንጉሥን እስከ መሳደብ እንደደረሰ አስተውሉ። በሀገሮቹ በአውራጃዎቹ ሁሉ ሰለጠነ አለች። ዳግመኛም ከእኔ ጋር መሆን የምትፈልግ ከሆነ ይህን ነገር በግልጥ አድርግ አለችው። በዚችም ሀገር ዮሐንስን የምንገልበት መንገድ እስከምናገኝ ድረስ በዚህች ሀገር አንድ ሰው እንኳን ሊናገር አይችልምና አለች። ይህችም ዘማ የሄሮድስን ልብ አስጨነቀችው። እርሱም እሻላት ወንድሙን በስውር እስከሚገልና ይህን እስከሚያደርግ ድረስ አስጨነቀችው፣ ግድም አለችው። የወንድሙን ሚስት በስውር ወሰዳት። የዮሐንስ ምስክርነትን ይፈጽም ዘንድ በግልጥ አገባት። በዚያ ዘመን በምድረ በዳ እያስተማረ ስለ ክርስቶስ የሚሰብክ ዮሐንስ እንዲሁ መጣ ብሎ ወንጌላዊው ማቴዎስ እንደተናገረው መንግሥተ ሰማያት ቀርባለችና ንስሐ ግቡ አለ። በቤተ መቅደስ ያሉትም ሁሉ ወደ እርሱ ይመጡ ነበር። ኃጢአታቸውንም እያመኑም በትምህርቱ እንዲሁ ክርስቲያን ይሆኑ ነበር። ሄሮድያዳም የዮሐንስን መምጣት በሰማች ጊዜ ፈጽማ ተደሰተች፣ ደስታዋንም አበዛች። በልቡናዋም እነሆ ጠላቴ ወደ እኔ ቀርቧል አለች። ነገር ግን በዮሐንስ ላይ ክፉ ማድረግ አልተቻላትም። ዮሐንስ በአገሩ ሁሉ እንደ ነቢይ ነበርና። ወንድሙ ፊልጶስም የዮሐንስን መምጣት በሰማ ጊዜ ፈጽሞ ተደሰተ። እርሱም ሄደና ሄሮድስ ያደረገውን ሁሉ አስረዳው። ያን ጊዜ ዮሐንስ የወንድሙን ሚስት ሄሮድያዳን ይተዋት ዘንድ ደቀ መዛሙርቱን ወደ ሄሮድስ ላከ። ይህ አሳሳች ግን አልተወም፣ ነገር ግን በዮሐንስ ይዘባበት ነበር። ዳግመኛም ይህች የረከሰች ሴት ፈጽማ ተቆጣች። ንጉሡንም እንያዘውና የምንገልበትን መንገድ እስከምናገኝ በእስር ቤት አስረን እናስቀምጠዋለች። ሄሮድስም በእርሱ የተነሳ እነዚህ ሰዎች በእኔ ላይ እንዳይተባበሩብኝ እፈራለሁ አላት። ይህችም ዘማ ስለ እርሱ ከጠየቁ ሕዝቡን ንጉሥ ቄሳር ይህን እንዳደርግ አዞኛል በላቸው አለችው። ይህ ምክርም ልቡናውን አስደሰተው። ያን ጊዜ ይይዘው ዘንድ ወደ ዮሐንስ ላከ። ያን ጊዜም ያዙትና የሚገድሉበት ምቹ ሁኔታ እስኪያገኙ ድረስ በእስር ቤት አሰሩት። እርሷም የእስር ቤት ጠባቂ አጽንቶ እንዲጠብቀውና እስኪሞት ድረስ እንዲያሰቃየው አዘዘችው። የሄሮድስ የልደቱ ቀን በሆነ ጊዜ ይህችም የዓመቱ በዓል የመጀመሪያው ናት፣ ከዮሐንስ ሞት ጋር ተባበረ። ያን ጊዜም በንጉሡ በቄሳር ልማድ ነው። ንጉሡም የልደቱን ዕለት በዓል ያሳምሩለት ዘንድ የሀገሩ ሰዎችን ወደ እርሱ ይሰበስብ ነበር። ያች የረከሰች ሴትም የረከሰች ዘማ ልጅን በተከበረ አለባበስ በመልካም ሽቱ አስጊጣ ወደ ሄሮድስ ላከቻት። ከንጉሡ ፊትም ደረሰች፣ በንጉሡ ዙፋን ፊት ለፊት ዘፈነች። ያን ጊዜም እርሱ ሰክሮ ነበር። ስካር፣ ዘፈንና ፍትወት ሥጋዊ ፍላጎት ባለበት ምንም አይነት በጎ ሥራ በዚያን ጊዜ አይገኝም።
የእግዚአብሔር ቁጣ መቅሰፍት በቀል በእርሱ ላይ ይኖራል እንጂ። ወንድሞቼ ሆይ ሁሉን ከሚገዛ ከዘፈንና ከሽለላ ከዳንስም የሚወጣውን ኀፍረትና ጉስቁልና ታውቁ ዘንድ ስሙ፣ ተመልከቱም። የመግደል ምክንያት ምንድን ነው? ብዙ ዘፈን አይደለምን? ይህችንም ልጅ እናቷ እንዳዘዘቻት አደረገች። ደም ግባቷም ንጉሡን ደስ አሰኘው። ንጉሡም እስከ መንግሥት የእኩሌታ ድረስ የምትሽውን ለምኝኝ አላት። ያን ጊዜም ወጣችና ወደ እናቷ ሄደች፣ ከእናቷ ጋርም ተማረከች። እናቷም ክርስትናን ያስተምር ነበረውን የዮሐንስን ራስ በምግብ ሳህን ይሰጥሽ ዘንድ ለምኝው አለቻት። ያን ጊዜም ወደ ንጉሡ ተመለሰችና በእርሱ ዘንድ ክርስትናን የሚያስተምር የዮሐንስን ራስ ለመነችው። ነገር ግን ለዚች ጎስቋላ ሴት ክርስትናን ማስተማር የጀመረውን የክብር ንጉሥ ክርስቶስን እንደ ሁሉ ትሑት ሰው ያጠመቀውን የዮሐንስን ራስ ከምትለምን ይልቅ ብዙ ሀብት በለመነች ነበር። አባታችን አዳምን ከዝቅተኛዋ ከጥልቋ ከሲኦል አወጣው። የቀኙን ወንበዴ ወደ ገነት አስገባው። ዮሐንስም ምድራዊ በሆኑ እጆቹ ዳሰሰው። ውሃው ይባረክ ዘንድ በዮርዳኖስ ውሃ ተጠመቀ። የሕይወት መሠረት ክርስቶስ ለሚለምኑት ሁሉ ለድኅነት ምክንያት ነው። በተቀደሰች የጥምቀት ውሃ ይከናወናል። በእግዚአብሔር ቃል ልጅነትን በሚያድል በክርስቶስም ወደ ክርስትና ይገባሉ። እርሱ ክርስቲያን እንሆን ዘንድ ነፍስንና ሥጋችን መንፈሳችን በንጽሕና በመጠበቅ የእግዚአብሔር ልጆች እንሆን ዘንድ ሥልጣንን ሰጥቶናልና። በዲያብሎስ ማሳት የሥጋን ሕግ ብንተላለፍም ዳግመኛ መድኃኒታችን ወደ ሰጠን ክርስትና እንገባለን። ስለዚህ ስለ ክርስትና የተሰጡ እነዚህ ሦስቱ ናቸው። አንዲቱ በተመረጠው በአገልጋዩ በዮሐንስ ሥልጣን ወደ ክርስትና መግባትን ጌታችን ያሳያት ናት። ሁለተኛዋም በተቀደሰች ንስሐ ጊዜ ንጽሕት በሆነች የንስሐ እንባ መጠመቅ ነው። ሦስተኛዋም ነፍሱን በመስጠት ክርስቶስ የገባባት የፈጸማት ናት። ይህን ያደረገም የክብር ባለቤት በንጉሥ ክርስቶስ ዘንድ የሰማዕትነት አክሊልን ይቀዳጃል። ለዘላለሙ ሁሉ ሕይወትና መድኃኒት ነውና ለእርሱ ምስጋና፣ ክብር፣ ሥልጣንና ቅድስና ይገባዋል እስከ ዘላለሙ አሜን። የተከበራችሁ የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል በግንቦት 30 ቀን የሚነበበውን ስንክሳር እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 30 በዚች ቀን ለአባቶቻችን ሊቃነ ጳጳሳት 68ኛ የሆነ የእስክንድርያው ሀገር ሊቀ ጳጳስ ቅዱስ አባት አባ ሚካኤል አረፈ። ይህም አባት የክርስቲያንን መጻሕፍት ስለተማረ አዋቂ ነበር። በልቡናውም አጠናቸው፣ በቃሉም አጠናቸው። ከዚህ በኋላ ንጽሕት ሰውነቱ ከአምላክ በተገኘ የምንኩስና መንገድ በመጋደል ክብር ይግባውና የክርስቶስ ጭፍራ ልትሆን ወደደች። ወደ አስቄጥስ ገዳም ሂዶ በውስጡም ብዙ ዓመታት ኖረ። ቅስናም ተሾመ። ከዚህ በኋላ በግብፅ ሀገር ወዳለ ወደ ሰንጋር ወጣ። በዚያም ዋሻ ውስጥ ራሱን እስረኛ አድርጎ 40 ዓመት ኖረ። ከዚያም የሚበዛ ኖረ። በዚያም ዋሻ ውስጥ ታላቅ ተጋድሎ ተጋደለ። የትሩፋቱ የጽድቁና የእውቀቱ ወሬ በተሰማ ጊዜ በእስክንድርያ ሀገር ሊቀ ጵጵስና ይሾሙት ዘንድ ኤጲስቆጶሳት ተስማሙ። ወዲያውኑ ይዘው በወንጌላዊው ማርቆስ ወንበር ላይ ሊቀ ጵጵስና ሾሙት። በተሾመም ጊዜ በጎ አካሄድን ሄደ። የዚህን ዓለም ጥሪት ሁሉ ንቆ ተወ። ከሚገባው ከሚያመጡለት ገጸ በረከት 1 ዲናር ወይም አላድ ጥሪት አድርጎ አላኖረም። ከእርሱ በየጥቂቱ እየተመገበ የቀረውን ለድሆችና ለጦማዳሪዎች ይሰጣል። ለአብያተ ክርስቲያናትም ለንዋየ ቅድሳትና ለቅዱሳት መጻሕፍትም መግዣ ያደርገዋል። ሕዝቡንም ያስተምራቸውና ይገስጻቸው ይመክራቸውም ነበር።
አንድ ጊዜ ከመጽሐፍት አንድ ጊዜ ከቃሉ መልካም አገልግሎትንም በፈጸመ ጊዜ ክብር ይግባውና ጌታችን ከዚህ ዓለም ድካም ሊያሳርፈው የሕይወትንም አክሊል በመንግሥተ ሰማያት ሊሰጠው ወዶ የአንዲት ቀንና የአንዲት ሌሊት ሕመም በላዩ አመጣ። ከቶ አልተናገረም። በሚሞትበትም ጊዜ ክብር ይግባውና ጌታችንን አመሰገነው። ፊቱንም በመስቀል ምልክት አማተበ። ነፍሱንም ክብር ይግባውና በእግዚአብሔር እጅ ሰጠ። መላ ዕድሜውም 90 ዓመት ከ8 ወር ነው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት ከ72ቱ አርድእት አንዱ ሐዋርያው ቆሮስ አረፈ። ይህም ቅዱስ ጌታችን በሚያስተምርበት ወራት 3 ዓመት አገልግሎታል። ከረፍቱም በኋላ ሐዋርያትን አገልግሏቸዋል። ከእነርሱም ጋር መንፈስ ቅዱስን ተቀበለ። ከዚህም በኋላ ከሐዋርያው ጳውሎስ ጋር በመሆን መልእክቶቹን ወደ ብዙ አገሮች ተሸክሞ በመውሰድ አገለገለው። ከአይሁድና ከአሕዛብ ብዙዎችን አስተምሮ የክርስትናን ጥምቀት አጠመቀ። ከዚህ በኋላ በምስራቅ ወዳሉት አገሮች ሄደ። በምኵራቦችም ብዙ መከራ ደርሶበት አረፈ። ለእግዚአብሔርም ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት ተጋዳይ የሆነች ፍትወተ ሥጋ ድል ያደረገች በበጎ ሥራዋም እግዚአብሔርን ደስ ያሰኘች ቅድስት አርዋ አረፈች። በረከቷም ከእኛ ጋር ይኑር ለዘላለሙ አሜን። በዚችም ዕለት የሰማዕት ዲማዲስ መታሰቢያው ነው። በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። የግንቦት ወር ንባብ ተፈጸመ። ለእግዚአብሔር ምስጋና ይሁን። እኛንም ለመንግሥተ ሰማያት የተዘጋጀን ያድርገን ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ይገባል። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ መልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረቱን ለምኝልን ኃጢአታችንንም የሚያስተሰርይልን ዘንድ ለዘላለሙ አሜን።